ደሞዛችሁን ለ2 ወር ለ3 ወር አሰሪዎቻችሁ ጋር ምትተው ሰዎችን በተመለከተ ነው ይህ ቪዲዮ። እንደወትሮ ይህን ቪዲዮ ሼር፣ ሪፖስት፣ ኮፒ ሊንክ ያደረጋችሁ ብዙዎች ጋር እንዲደርስ አድርጉልኝ። በዚህ ሰዓት ማለት ነው ብዙዎቹ አሰሪዎች ደሞዝ እየሰጡ አይደለም፣ በጣም እያጨቃጨቁ ነው። ከሀገሪቱ ሁኔታ አንፃር ብር እየተሰጣቸው አይደለም፣ ይሁን ምን ይሁን አላቅም፣ ብቻ ግን ብር እየሰጡ አይደለም። ብዙዎች እያለቀሱ ነው ያለው። ከአንድ ወር ካለፈ 15 ቀን 2 ወር ከሆነ የመጨረሻ ቀውጡት። የእውነቴን ነው ብላችሁ የሚፈጠረው ነገር አይታወቅም። ገባችሁ? ባይቸግራችሁን ካን ቤተሰቦቼ ልጄን እንደዛ ቸግሮኛል ብሩን ስጪኝ ብለሽ ጨናንቄት ማለት ነው። የእውነቴን ነው። እኔ እንደዚህ በቃ ጥሩ ከሆኑ ሰዎቹ ጥሩ ኑሮ እየኖሩ ከሆነ ችግር የለውም ብዬ ነበር ማስበው። እኔም ረጅም ጊዜ 3 ወር 4 ወር እየተውኩ ነበርና የሆነ ያየሁት ነገር ስላለ ነው። እባካችሁ በኋላ ከማልቀስ ነገር ውስጥ ከመግባት ቀድሞ መጠንቀቅ ይሻላልና ብራችሁን ተቀበሉ። ቢቻል እኮ በየወሩ ብትጠይቁ በየወሩ በእጃችሁ ቢሰጣችሁ ጥሩ ነበር። በጣም ከፍተዋሉ እንዴ ለራሳችሁ በየቀኑ በየሳምንቱ ኦርደር ያስገባሉ። ለዚህ ግን ሲሆን እኔ እንጃ ምን እንደሆነ ብቻ እና እቺን ልላችሁ ያክል ነው። ኮፒ ሊንክ ሪፖስት በማድረግ ሰፊው ማህበረሰብ ጋር እንዲደርስ አድርጉልኝ። አመሰግናለሁ።